ሰላም እንደምን ቆያችሁ ወደ ቻናሌ ቤተሰቦች። ዛሬ ስለ ቁርንፍድ ውሃ እንመለከታለን። ቁርንፍድ ውሃን በምትወስዱበት ሰዓት ላይ ምን ያክል መጠን መውሰድ አለባችሁ? ለስንት ጊዜ ነው መወሰድ ያለበት? ለየትኞቹ አይነት ችግሮች ነው መወሰድ ያለበት? እነማን ናቸው የቁርንፍድ ውሃን መውሰድ የሌለባቸው የሚለውን ነገር በዛሬው ቪዲዮ እንመለከታለን። የቁርንፍድ ውሃን ለፈለጋችሁት የጤና ጥቅም እንዲውልላችሁ ከፈለጋችሁ መጠኑን ማወቅ አለባችሁ። ለስንት ጊዜ መወሰድ እንዳለበት ማወቅ አለባችሁ። መውሰድ የሌለባቸው ሰዎች እነማን እንደሆኑ ማወቅ አለባችሁ። ይህንን ለማወቅ ቪዲዮ ሙሉ መመልከት አለባችሁ። ሰላም ጤና ይስጥልኝ። ለማታውቁኝ ዶክተር ከበደ ይልማ እባላለሁ። በዛሬው ቪዲዮ ስለ ቁርንፍድ ውሃ ጥቅም እንመለከታለን። በመጀመሪያ ስለ ቁርንፍድ እንመልከት። ቁርንፍድ በውስጡ ምን ይዟል? ኢጂኖል ለምንለው ንጥረ ነገር ይዟል። ይሄ ኢጂኖል ለምንለው ንጥረ ነገር ምን አይነት ባህሪ እንዳለው እንመልከት። ይሄ ኢጂኖል ለምንለው ንጥረ ነገር የማደንዘዣነት ባህሪ ያለው፣ በዛ ምክንያት የጥርስ ህመም በሚኖርበት ሰዓት ላይ ለጥርስ ህመም መዋል ይችላል። ጥርሳችንን ሲያመን እዛው አኝከን ዘይቱ እንዲቀመጥ በማድረግ ማለት ነው። ሌላኛው የጸረ ብግነት ባህሪ ያለው፣ የጸረ ባክቴሪያ ባህሪ ያለው፣ አንዳንዴ ደግሞ የተለያዩ ጥናቶች እንደሚያመላክቱት ደግሞ የኢንሱሊን ሴንሲቲቪቲ ይጨምራል። ይሄ ማለት ምን ማለት ነው? በትንሽ ኢንሱሊን ደማችን ውስጥ የሚሽከረከረውን የግሉኮስ መጠን ወደ ሴሎቻችን የመውሰድ ባህሪ እንዲኖረው ያደርጋል ማለት ነው። ሌሎችም ጥቅሞች አሉት የቁርንፍድ ውሃ ማለት ነው። የጤና ጠቀሜታዎችን እንመልከት። የመጀመሪያው የጥርስ ህመም ሲኖር፣ የአፍ ላይ ጤንነት ችግር በሚኖርበት ሰዓት ላይ የቁርንፍድ ውሃን መጠቀም በጣም አስፈላጊ ነገር ነው። የቁርንፍድ ውሃን በምትጠቀሙበት ሰዓት ላይ የጥርስ ህመም በሚኖራችሁ ሰዓት ማለት ነው ምን ይሆናል? እንደ ሎካል አነስቴዣ ወይም እዛ ቦታ ላይ እንደ ማደንዘዣ ማገልገል ይችላል። ምን? የቁርንፍድ ውሃ ማለት ነው። ይሄ ምን በማድረግ ነው? ነርቭን ዲሴንሲታይዝድ በማድረግ ነምብ እንዲሆን ወይም ምንም አይነት የህመም ስሜት እንዳይሰማል በማድረግ ማለት ነው። ሌላኛው የባክቴሪያ መጠን አፋችን ውስጥ ያለው እንዲቀንስ በማድረግ የአፍ ላይ ጤንነት የተጠበቀ እንዲሆን ያደርጋል ማለት ነው። ምን? የቁርንፍድ ውሃ ማለት ነው። ሁለተኛው የምታገኙት ጥቅም ምንድነው? የተለያዩ ኢንፌክሽኖችን መከላከል ይችላል። ለምሳሌ ከምግብ ጋር የተያያዙ ኢንፌክሽኖች በሚኖሩበት ሰዓት ላይ መከላከል ይችላል። አፋችን ላይ የሚከሰቱ የተለያዩ ባክቴሪያ ማደግ ወይም ይሄ የአፍ ላይ ጤንነት ችግር ያለባችሁም ሰዎች ምን ማድረግ ይችላል? መከላከል ይችላል። ብቻ በጣም ብዙ የኢንፌክሽን አይነቶችን መከላከል ይችላል። ይህን ስል ግን መገንዘብ ያለባችሁ ነገር ሌላ ኢንፌክሽኖችን እየታከማችሁ የቁርንፍድ ውሃን ልውሰድና እነሱን ላክም መድኃኒቶቹን ላቁም ማለት አይደለም። ልትገነዘቡ የሚገባው ነገር ማለት ነው። ያው የሚሰጣቸውን ጥቅሞች ነው የምንመለከተው እንጂ ይሄ የዘመናዊን ሕክምና ወይም የምትወስዱትን መድኃኒት አይተካም ማለት ነው። ሶስተኛው የምታገኙት ጥቅም ምንድነው? የምግብ የመፈጨት ሂደት ችግር ካለባችሁ፣ ምግብ ከበላችሁ በኋላ ሆዳችሁ የሚነፋ ከሆነ፣ በጋዝ የሚሞላ ከሆነ፣ ዲስኮምፈርት የሚነሳችሁ ከሆነ የቁርንፍድ ውሃን በመጠጣት ያንን ዲስኮምፈርት ያንን ጋዝ በጋዝ መሞላት ምን ማድረግ ትችላላችሁ? ማስቀረት ትችላላችሁ ማለት ነው። ይሄ ሶስተኛው ጠቀሜታ ነው ማለት ነው። አራተኛው ምንድነው? የደም የስኳር መጠናችንን ለመቆጣጠር፣ የስኳር ህመም ያለባቸውም ሰዎች ደግሞ የኢንሱሊን ሴንሲቲቪቲያቸው እንዲጨምር ማድረግ ይችላል የቁርንፍድ ውሃን መጠቀም ማለት ነው። የኢንሱሊን ሴንሲቲቪቲ ሲጨምር ምን ማለት ነው የሚለውን ነገር እንመልከት። የኢንሱሊን ሴንሲቲቪቲ ጨመረ ማለት ትንሽዬ ኢንሱሊን ከቆሽታችን ይመረታል። ያ ትንሽዬ ኢንሱሊን ተግባሩን መከወን ይችላል። ምንድነው የኢንሱሊን ተግባር? ደማችን ውስጥ የሚሽከረከረውን ግሉኮስ ወደ ሴሎቻችን ወይም ዋሶቻችን መውሰድ ነው አይደለ? እሱን ተግባር በትንሽ ኢንሱሊን ማሳካት ይችላል። መቼ? ኢንሱሊን ሴንሲቲቪቲያችን ከጨመረ ማለት ነው። ስለዚህ የቁርንፍድ ውሃን መጠጣት የተለያዩ ጥናቶች እንደሚያመላክቱት የኢንሱሊን ሴንሲቲቪቲ ይጨምራል ማለት ነው። እዚህ ጋር መገንዘብ ያለባችሁ ነገር የስኳር ህክምናን እያረጋችሁ አይ በቃ የስኳር ህክምናን ትቼ የቁርንፍድ ውሃን ብቻ ልጠቀም የምትሉ ሰዎች ካላችሁ መጠንቀቅ መቻል አለባችሁ። ይሄ ነገር በህክምና ተቋም የሚሰጡትን ህክምናዎች አይተካም ማለት ነው። ስለዚህ በጣም መጠንቀቅ መቻል አለባችሁ ማለት ነው። አምስተኛው ጥቅም ምንድነው? የአንቲኦክሲዳንት ባህሪ ያለው የአንቲ ኢንፍላማቶሪ ወይም የጸረ ብግነት ባህሪ ያለው። በዚህ ምክንያት ሴሎቻችን ላይ የሚከሰቱትን የተለያዩ ኦክሲዴቲቭ ስትረሶች፣ የተለያዩ የሴል ጉዳቶችን ምን ማድረግ ይችላል? ማስቀረት ይችላል ማለት ነው። ምን? የቁርንፍድ ውሃ ማለት ነው። ከላይ የጠቀስናቸው 5 ጥቅሞች የቁርንፍድ ውሃን በመጠጣታችን የምናገኛቸው የጤና በረከቶች ናቸው ማለት ነው። የቁርንፍድ ውሃን እንዴት ነው ማዘጋጀት ያለባቸው የሚለውን ነገር እንመልከት። ቁርንፍድ ውሃን ለማዘጋጀት 2 ነገር ያስፈልጋቸዋል። ቁርንፍዱ ያስፈልጋቸዋል፣ ውሃ ያስፈልጋቸዋል። ቁርንፍዱን ከ3 እስከ 5 ቁርንፍድ ታደርጋላችሁ። ውሃ ደግሞ 1 ብርጭቆ ወይም 250 ኤምኤል ውሃ ታዘጋጃላችሁ ማለት ነው። በሁለት አይነት መንገድ ማዘጋጀት ትችላላችሁ። አንደኛው መንገድ ምንድነው? ውሃው ብቻውን ፈልቶ ቁርንፍዱን ውስጥ ታረጉና ከ10 እስከ 15 ደቂቃ ትቆዩና እዛ የቁርንፍድ ውሃውን መጠቀም ነው። ሌላኛው ነገር ደግሞ ቁርንፍዱና ውሃው አንድ ላይ እንዲፈሉ በማድረግ ካወረዳችሁት በኋላ ትንሽ ከቀዘቀዘ በኋላ የቁርንፍድ ውሃውን መጠጣት ነው። የቁርንፍድ ውሃውን በምትጠቀሙበት ሰዓት ላይ ማድረግ የሚገባችሁ ነገር ምንድነው? መጠኑ መብዛት የለበትም። አንድ አዋቂ ሰው ከ1 ብርጭቆ እስከ 2 ብርጭቆ በቀን ውስጥ መጠቀም መቻል አለበት። ምን? የቁርንፍድ ውሃውን ማለት ነው። አፋችሁ የሚሸት ከሆነ የተለያዩ ችግሮች ካሉባችሁ ደግሞ መግመጥመጥ መቻል አለባችሁ። በቀን ውስጥ ከ1 ጊዜ እስከ 3 ጊዜ መግመጥመጥ በጣም አስፈላጊ ነው። ያንን ችግር
ለመቅረፍ ማለት ነው። ምን ያክል ጊዜ ነው መውሰድ ያለባችሁ የቁርንፉድ ውሃን? ከአንድ ሳምንት እስከ 2 ሳምንት ላልበለጠ ጊዜ ነው መውሰድ ያለባችሁ። ከዚህ የበለጠ ጊዜ የምትወስዱ ከሆነ ከፍተኛ የሆነ የጤና ጉዳት ስለሚያስከትል ከ1 ሳምንት እስከ 2 ሳምንት ብቻ ነው መውሰድ ያለባችሁ ማለት ነው። የቁርንፉድ ውሃን መጠቀም የሌለባቸው ሰዎች እነማን ናቸው የሚሉትን እንመልከት። የመጀመሪያዎቹ ነፍሰ ጡር ሴቶች ናቸው። ሁለተኛዎቹ የደም ማቅጠኛ የሚወስዱ ሰዎች፣ ደም መድማት ችግር ያለባቸው ሰዎች ምን መውሰድ የለባቸውም? የቁርንፉድ ውሃ መውሰድ የለባቸው። የቁርንፉድ ዘይቱንም መውሰድ የለባቸውም። ሶስተኛው የጉበት ህመም ያለባቸው ሰዎች፣ አራተኛው ህፃናት መውሰድ የለባቸውም። አምስተኛው የጨጓራ ቁስለት ያለባቸው ሰዎች የቁርንፉድ ውሃን መውሰድ የለባቸውም። እዚህ ጋር መገንዘብ ያለባችሁ ነገር የቁርንፉድ ዘይትና የቁርንፉድ ውሃ የተለያዩ ነገሮች ናቸው። የቁርንፉድ ዘይት ጠንከር ያለ ነው ወይም ኮንሰንትሬትድ የሆነ ነው ከቁርንፉድ ውሃ ይልቅ ማለት ነው። ለምንድን ነው ይሄ? ዩጆኖል በከፍተኛ መጠን ስለያዘ ነው። ምኑ? የቁርንፉድ ዘይቱ ማለት ነው። ስለዚህ የቁርንፉድ ውሃውን ነው እያወራን ያለ ነው እኛ። የቁርንፉድ ዘይቱ ግን ይህን አክል መጠን አይደለም መወሰድ ያለበት፣ በጣም በትንሽ መጠን ነው መወሰድ ያለበት። ያለበለዚያ ከፍተኛ የሆነ ጉዳት ያስከትላል። የቁርንፉድ ዘይቱን ስትወስዱ በከፍተኛ ሁኔታ የሚጎዳው ምናችሁ ነው? ጉበታችሁ በከፍተኛ ሁኔታ ይጎዳል። ስለዚህ ጥንቃቄ ልታደርጉ ይገባል ማለት ነው። በስተመጨረሻም አንድ ነገር ልንገራችሁ። እሱም ምንድነው? ሁሉም ተፈጥሯዊ ነገር የምንላቸው ጉዳት የላቸውም አይባልም። ሁሉም የየራሳቸው ጉዳት አላቸው። እዚህ ጋር ለምሳሌ የቁርንፉድ ውሃን ማን መጠቀም የለበትም ብያለሁ። ነፍሰ ጡር ሴቶች መጠቀም የለባቸውም። የጉበት ህመም ያለባቸው ህፃናት መጠቀም የለባቸውም ብያለሁ። ስለዚህ ሁሉም በየቤታችን ያሉ ተፈጥሯዊ ነገሮች ጉዳት የላቸውም ማለት አይደለም ማለት ነው። እሺ፣ ሁሉም ነገሮች የራሳቸው የሆነ ጉዳት አላቸው። በዛሬው ቪዲዮ ስለ ቁርንፉድ ውሃ ተመልክተናል። ቁርንፉድ ውሃ ለጤና የሚሰጠውን ጠቀሜታ ተመልክተናል። መጠጣት የሌለባቸው እነማን ናቸው የሚለውን ተመልክተናል። የቁርንፉድ ውሃ እንዴት እንደሚዘጋጅ ተመልክተናል። ጥሩ መረጃ እንዳገኛችሁ ተስፋ አረጋለሁ። የቁርንፉድ ውሃ ለሚጠቀመው ጓደኛችሁ ይህን ቪዲዮ ላኩለት። እናንተም ይህን ቪዲዮ ካያችሁ በኋላ በስርዓት ምን ማድረግ ትጀምራላችሁ? የቁርንፉድ ውሃን መጠቀም ትጀምራላችሁ ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።